እርጉዝ ሴት ያማራትን ነገር ካላገኘች ሽታ እንደሚወጣ ልጁ ላይ አታውቅም። የአማረኝን ነገር ሁሉ ደርድረ መብላትም ጭራሽ መብላትም ማልችለው ነገር ነው። ያንተ ጥፋት ነው እንዴ? እና ምን አገባኝ? ምን አቀልሻለሁ? በቃ ይሄ ሊያምርሽ የሚገባ ነገር አይደለም። እንደ አማሪ ነግሬህ ነበር። አይቻልም፣ አይቻልም፣ የምር አይቻልም። አትነቂም። እነካለሁ። ወንድ ነሽ። ሴት ነኝ። ሁሉንም አንሳ፣ በተለይ ኮካውን አንሳ። ነካ ነው ምነካ ቂጡ ላይ ነው የሚወጣው። ለምን እንደዛ አደረግ? አይመለከተኝም። ደግሞ ብዙ እኮ ነው። እስኪ ደግሞ እንችላለን። ተፍታ ቀንሽ ነው። እኔ ምን ችግር የለም። አሁን አትነካኪም። ሰውነትሽ አትበላም። አሁን አትነካኪም። ሰውነትሽ እኮ እኔ መብላት እንችላለን። አንተ ግን አትበላም። እሱን መብላት አትችልም። እሱንስ አትበላም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አማን ነው ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ በሌላ ቪዲዮ መተናል። እንግዲህ ብቻዬን የመጣሁት ብቻዬን የመጣሁ ማለት እንደሆነ እንግዲህ ታውቃላችሁ ሁላችሁም። ፍራንክ ነው። የዛሬ ግን ትንሽ ለየት ትላለች። ከባድ አይደለችም፣ ቀላልም አይደለችም። ያው እንደሷ አመለካከት ነው የሚወስደው። ታከብረው ትችላለች፣ ታቀለው ትችላለች። ኤኒዌይስ የፍራንኩ ዓላማ ምን እንደሆነ ልንገራችሁ። የተከለከለ ነገሮች አምራሉ። የተከለከሉ ነገሮችን እስቲ ለምን የተጠቀምኩ አላስቀናት ነው ሀሳቤ። ለምሳሌ አሁን ኮካ በጣም ነበር ኮካ የምትወደው። አሁን ኮካ መጠጣት አይቻልም። ታውቃላችሁ እንግዲህ በእርግዝና ወቅት ላይ ኮካ መጠቀም አይቻልም። ኮካ ይዛለው። ሌላ ደግሞ አናናስ። ያው እንግዲህ አናናስ እንደምታውቁት በብዛት ከሆነ አይመከርም። በእርግዝና ወቅት ላይ በብዛት መጠቀም አይቻልም፣ ግን በትንሽ መጠቀም ይቻላል ብለን እሷ በጣም አናናስ ትወድ ነበር ድሮ። አሁን ላይ ግን ያን ያህል መብላት ስለማችል ትንሽ ነው መመገብ የምችለው። እሱም ደግሞ ጨጓራዋን ትንሽ ነካ ያደርጋታል፣ ያሳምማታል። ስለዚህ ኦብቪየስሊ ዶክተሮቹም ከልክሏታል፣ አትጠቀሚ አናናስ ብለዋታል። ስለዚህ ሁለት ፋይሎች አሉ። ሌላ ደግሞ ሶስተኛ ደግሞ ያሰብኩላት መጠጥ። እንደዚህ ሶስት ነገሮች እንግዲህ ዝም ብዬ አቀርባለሁ። ያው ላይሄዱ ይችላሉ። እኔም ራሱ እነዚህ ነገሮች መደባለቅ ነው የሚሆንብኝ፣ ግን ችግር የለውም። ያው ፕራንክ ስለሆነ ግድ ሆኖብኛል። እሷን በጣም በብዙ ነገር እያያዘችኝ ያስጨነቀችኝ ስለሆነ ያለችው። እኔ ደግሞ በተለይ ልጫወትባት ቀለል ያለች ጨዋታ ነች። እንግዲህ ምን ይዛለው? ኮካኮላ ይዛለው፣ በጣም ትወዳለች። አናናስ ይዛለው፣ ትወዳለች። በብዛት አይመከርም፣ ግን ጨጓራን ስለሚያማት እሱ አሁን ላይ በፍጹም አትመገበው። ሲቀጥል ደግሞ ሶስተኛው መጠጥ ነው። እሱ ደግሞ አይቻልም፣ በፍጹም አይቻል ነገር ነው። ክልክል ነው፣ ጥሩ አይደለም ለጽንስ ይባላል። ኤኒዌይስ ከእነዚህ ሶስት ነገሮች ይዤ ይገኛሉ። ዛሬ እስቲ ምን እንደማረጋት አብራችሁ ታያላችሁ። ለማንኛውም ላይክ፣ ሰብስክራይብ እያደረጋችሁ አሁንም ቀጥሉ። ውድ ቤተሰቦቻችን እናመሰግናለን እስከዛሬ ለምታሳየን ፍቅር እጅግ አድርገን እንወዳችኋለን። መልካም ጊዜ ባይ። ይሄ አናናስ አሁን ነው ወዶ ባይዘው ጋይስ ኮካ ማለት እንግዲህ በጣም ነው ኮካ ወዳለው። እንግዲህ ጨርሻው ነው ማድረግ አይቻልም ያለው ነው ይጨምር። እና ደግሞ ሌላ ያው መጠጣችን አለች። ኦርሺት አካል ነገርኳችሁን። ለካይ መብላት ትችላለች። መብላት ትችላለች። ከይስ ምንድነው ማድረገው? ዋናው ዓላማው እንዳበላ አይደል? ፍቅር የለውም። እንደዚህ ከሆነ ሽታው ራሱ ይረብሻል። ያኔ ችግር የለውም፣ ኖርማል ነው። ትንሽ ጠብታ ስለሆነ ኖርማል ነው። እነዚህ ነገሮች ይዤ እገኛለሁ። መጠጫ ደግሞ አረሳ መሰላችሁ? በጣም ላስበት ላ ሊስት ሊስቱ አንደኛው ለዚህ አንደኛው ለዚህ ሲኮፈች ተጠቅመሽ ወይም ቢኖረኝ ደስ ይለኝ ነበር አይደል? ወይም ቢኖር ደብለቅ አድርጌ ነበር የምትወጡባቸው። ትክክል ብለው ይሄ ኖርማል ነው። ቺርስ። እንግዲህ ጋይስ እነዚህን እቃዎች ቁጭ አድርጌ ነው የምጠብቃት። ቁጭ አድርጌ የፈለገችውን ሰዓት ቆይታ ትምጣ፣ አይመለከተኝም። ቁጭ አድርጌ እጠብቃታለሁ። ስታየው ግን ጦርነቱ ይጀምራል ማለት ነው።
ለማንኛውም ጋይስ አብራችሁን ቆዩ። ካሜራ አስተካክዬ ድብቅ አድርጌ እንደተለመደችው እንግዲህ ራሴን ፋፍሽ አድርጌ ሪላክስ አድርጌ ሙዚቃ እየሰማሁ ምናምን ጠብቃታለሁ። ይመቻችሁ። ባይ። እንግዲህ ጋይስ እየጠበቅን ያለ ነው። በዚህ እኔ በጣም የአናናስ ወዳጅ ነኝ። ይሄ ሀባብ ነው ዋተርሜለን እንኳን ብዙም አይደለሁም፣ ግን አሁን ነው የምወደው አናናስ። ለምን ባይዘው ጋይስ እንዲሁ በደረቁ እንዳይሆንባት ብዬ ለእሷም ቺፕስ አዘጋጅቼላታለሁ። ሰን ቺፕስ ነው የገዛሁላት። ትወዳለች ብዬ ተስፋ አደርጋለሁ። እና ደግሞ እንትንም አለ ካቻፕ። ሁለቱን አንድ ላይ ጋር በጣም መብላት ትወዳለች እና በቃ ሲደብራት ፊልም ስታይ ምናምን ነገር በቃ ሁሌ ሁለቱን ነገር ይዛ ካልተቀመጠች ደስ አይላትም። እና አሁን ግን የገዛሁላት ካቻፕ ራሱ ትልቁ ነው። ግብዳውን ካቻፕ ነው የገዛሁት። ትንሿን አልቻልኳትም። በቃ በሁለት ቀን ምናምን ወጥቼ የምታደርገው ስለዚህ አንድ ፊቱን ትልቁ ይሻላል ብዬ አንድ ሊትሩን የገዛሁላት። እንግዲህ እንደፈለገች በኋላ ትሆናለች። ትንሽ በዚህ ችግር ላሳድራት ብዬ ነው እና እኔ ራሶች ነው። ለማንኛውም እስክትመጣ እንጠብቃታለን ጋይስ። ይመቻችሁ። ኧረ ቆየች እባክዎትን ይግቡ። ዌልካም። እንኳን ደህና መጣሽ። ደህና ነሽ? እንዴት ነበር ቆይተሽ? እንደዚህ አምሮብሽ ነው ከቤት የወጣሽው? ጠዋት አላየሁሽም። ለምን አምሮብሻል በጣም። አሎ ምን እያልሽኝ ነበረ? ምንድን ነው ይሄ? ወደዚህ ያለው የኔ ነው ባይዘው፣ ከዚህ ወደዚህ ያለው አንቺ የማይመለከት ነገር ነው። ሀባብ ለኔ ነው አይደለም? አይሆንሽም አንቺ ወደዚህ መምጣት የለብሽም። ትንሽ ወደዛ ጋር ጥሩ አይደለማ። ሽታውን ላንቺ ጥሩ አይደለም። አይደለም ቆይ ውዴ ቆይ አይደለም የሚገርምሽ ምን መሰለሽ፣ ኮካ ለምንድን ነው የገዛኸው ደግሞ? ምን ኮካ ግን አናናስ አታይም እንዴ? ሁሉ አናናስ ብቻዬን እየበላሁልሽ የተከለከልሽ ለምን እንደምትበላው ደስ እንደምን ጭናባው እቺን ከጨረስኩ በኋላ ነው ወደዚህ የሚመጣበት። ምን መሰለሽ ያደረኩት ነገር ኮካም አለ ያው ማለት ማስታገሻ ነው። በአንድ አለ ለጌታ ለጣም ምናምን ስፈልግ ማስቀመጥበት ነው አላ ተሽማጣተበት አንቺ ሲጨቆ ራስ ማለት ነው። እቺ ደግሞ አለች ትንሽ ካጣ ቆይታ በኋላ ጭቆስ ከቀዳ ተደጋ እንደውም ሰዓቱን አስጠበቀኝ ነው ቀዳት ምን በረዶ በደረቅ ይሻለኛል። አንዳንዴ አሪያ ነገር ነው እኮ ሰላም። አዎ በእናትህ በጣም ደብሮኛል እና ማለት ነው እቺ ያለ መጠጣን በኋላ ከአባብ ጋር አንድ ላይ ያላ እየጠጣሁ ምናምን ነገር ላይክ የውሃ ጣዕም አለው አይደል? ቆይ አልገባኝም። ሲጀምር ይሄ አይሆንሽም። ይሄ ላንቺ አይሆንም። ይሄንም አልበላው። የትኛው? ይሄንማ በፍጹም አትበይም። ይሄን ደግሞ አትበይም። ልንገርሽ አቆይ ላስረዳሽ። ይሄንማ ቆይ ቁጭ በይ። አልገባሽም። ይሄ ምን አለው መሰለሽ እንደውም መጠጥ አለው። ይሄን የምሬን ምን ማለት ነው? መጠጥ አለው አድርጌበታለሁ። አታረግ ላስሽ ድጋሚ ላስሽ አድርጌ ላስሽ አታረገው አድርጌበታለሁ። ላሸትትሽ ማለት ለምን አደረክበት? እኔ እኮ ይሄን እየጠጣሁ ይለፈላበት ላወራርድበት እኮ ስለፈለግህ እኮ ነው። በቃ አላረ በጣም ቆየሽ። እውነት ለመናገር ረጅም ሰዓት ነው የጠበቅኩሽ። ነገር ደርድረህ አታፍርም እንዴ? ማለት እንዴ ይሄው ካላመሽኝ ራስ ድጋሚ ኧረ አልፈልግም።
አልፈልግም። ይቅርብሽ። አልፈልግም። ይቀራል። ችግር የለም። እንግዲህ በኋላ እንመላለሳለን፣ እንበላለን። ወቃችንም ማለት ቼርስ ድሮ ቼርስ እንባባል ትልሽ አላል በርገር እየበላን ቼርስ፣ ፒዛ እየበላች ቼርስ፣ ወይን ስጠጭ ከኮካ ደብለቅ አድርገን ቼርስ ትዝ ይልሻል። ምንም ብቻ እኛ የሚጋራኝ የለ የሚሻማኝ የለ። ለምንድን ነው እሺ መብላትን? እሺ ግን ለምን እኔን እስክመጣ ጠበቀኝ? ለምን በልታ አልጠበቀኝም? ይደብራታል፣ ያምራታል ብላ አታስብም? የምር አሁን ገና ነው ያቀራረብኩት። እውነቴን ነው ብቻ አሁን ገና ነው ያቀራረብኩት እኮ። ለምን አትበላም ነበረ? ማለት እየበላሁ እኮ ነው የመጣሁሽ። ቁጭ ረግ እኮ አይደለም የጠበቅሽው፣ እየበላሁ ነበር እኮ። ያትለኝም ነበር እንዴ? ለምን ቤትሽ አይደል የምትመጪው? በፈለግሽበት ሰዓት ነው። እኔ ያምረኛል። ታዲያ እነዚህ ነገሮች እኮ ሊያምሩሽ የማይገቡ ናቸው። እንዴ ያምረኛል እኮ እንደሚያምረኝ አውርተንበታል አይደለ? እዚህ ቤት እንደማይገባ አውርተናል ሲጀመር። እና ሰው አንቺ እዚህ ቤት አይገባምና እኔ አልጠጣም ማለት ነው። ታማሪ ለምን ነው የምጠጣው? ቤቴ መጠጣት ይቻላል። እኔ አምሮኛል ኮካ ሲጀመር፣ አናናስም አምሮኛል። መጠጡ ብቻ ነው ያለማለኝ ከዚህ ውስጥ። እሱማ ሊያምርሽም አይችልም ሲጀመር። ይሄ ደግሞ ተነካክቷል። ይሄ ተነካክቷል፣ አይቻልም። ለምን ነው እንዲያረከው? ሌላ እንዳለ ተስፋ አለኝ። ምን ሆፕ የምጨርሰው ገዛታለሁ። አልገዛም። ትገዛታለህ? እዛው ነው በልቼ የመጣው። በመጠጥ አድርጌበት ነው በሉ። ከመጠጥ ጋር ደግሞ በጣም ደስ ይላል እኮ እውነት ለመናገር። ለምን አቃምሽውም? ነስቲ ምንም እኮ አይልሽም እኮ። አልፈልግም። ሸተኛል። በእናትህ እንዲያመኝ አታርገኝ። እስቲ ሞክሪ። ምንም እኮ አልፈልግም። ወደ ላይ ለኛ ለብለሽ ነው ክፉ የሆንከው እንደዚህ። ወደ ላይ ለኛ ለብለሽ ነው። ሞክሪ። አልፈልግም። ሸተኛል። ወደ ላይ ለኛ ሽታው በእናትህ ምን ሆነ ነው? ሲጀምር ለእኔ ኮራንቻ አይደለም የተዘጋጀው። እርጉዝ ሴት የአማራትን ፊት ለፊቱ አስቀምጦ መብላት ጥሩ ነው። ምን ችግር አለበት? ሁሌ አማርኛ ያልሽ እያመላለሽኛል፣ እያስለፋሽኛል። ዛሬ ገና የአማርኛን ስበላ አንቺ ልቀናተኛ ልተኛ። አንተ ምንድን ነው የሚያምረን? እውነት እያስደበርከኝ ነው። ልሸፍንሽ አይንሽ ነው እንደዚህ አይደረግም። አንተ አውቀህ ነው እንዴ? ይሄን ተባያለሽ? እሺ እንኪ፣ እሺ እንዳንሽ ተጓሽ ለራስ ብዬ ነው እንኪ። ቆምለት ለማንችል ታውቃለህ። ታዲያ ተይኝ ልብላበት ነው። ይሄ ደግሞ ተከለከለም ታውቂያለሽ። አይቻልም። ኖ እዚህ ይጠጣሉ። አታውቅም? ምን እርጉዝ ሴት የአማራትን ነገር ካላገኘች ሽታ እንደሚወጣ ልጁ ላይ አታውቅም? የአማረኝን ነገር ሁሉ ደርድረ መብላትም ጭራሽ መብላት የማልችለው ነገር ነው። አሁን ኮካ መጎንጨት አለብኝ። ሽታ ይወጣብናል ደጃችን ላይ። እንዴ አትነካካ እንዴ! በቃ አሁን እጄ ራስ አጣምሬያለሁ። ኧረ እንዴት በይ ራሱ እንደዚህ ደረቱ ላይ እንዳይወጣ እንዲህ በይ፣ እንዲህ በይ። እንደዚህ ከሆነማ እንዲህ በይ። ምን ሆነ ነው እንደዚህ የምታደርገው? ራሱ ሆነ ሶፋ ላይ ይወጣ ችግር የለውም። ምን ሆነ ነው እንዴ? እኔ ምን አውቃለሁ? እኔ በቃ ትዝ አላለኝም። በቃ እኔ ሽታ ምናምን እኔ ትዝም አላለኝም እውነት ለመናገር የምር ይቅርታ። ምን አገባኝ? እናካለሁ። እንዳትነኪ። ወንድ ነሽ፣ ወንድ ነሽ። ሴት ነኝ። እጅሽን ነው ማስረሽ። ምን ላይ ልንካ? በፕላስተር ነው ማስረሽ። ምን ላይ ልንካ? ሴት ከሆነች በእውነት ይደብረኛል። ሴት ከሆነች ምን ላይ ብነካ ጥሩ ነው? ሴት ከሆነ ወንድ ከሆነ ግን እግሩ ላይ ብነካ ችግር የለም። አንድም ነገር ልጅ እንዲወጣበት አልፈልግም። ያንተ ጥፋት ነው እንዴ? እና ምን አገባኝ? ምን አቀልሻለሁ? በቃ ይሄ ሊያምርሽ የሚገባ ነገር አለ። እንደ አማሪ ነግሬ ነበር። አይቻልም፣ አይቻልም፣ የምር አይቻልም። አትነኪም። እነካለሁ። ወንድ ነሽ። ሴት ነኝ። እነካለሁ። ኧረ እባክሽ እነካለሁ። እስቲ እናያለን። ምንሽ ልትነኪ ያስብሽ? የኔ ልጅ ብቻ እኮ አይደለም እኮ የአንቺም ልጅ ወንድም ትወስድ እኮ ፊታችሁ እንደሆነ እናወራበታለን። እንዳትነኪ ብሬቴ እንዳትነኪ። ኧረ በእናትሽ ደግሞ መላጣ እንዳትሆን ረፊ አትነካኪ። በእናትሽ አታስደብሪኝ። እውነት በጣም ይቅርታ። እንዳትነኪ፣ እውነት እንዳትነኪ። ምን የለንካ ወደ የለንካ ወደ የለንካ በእናትሽ ወደ የለንካ ማን እንደዚህ አድርጋ በእውነት እንደዚህ ማድረግ የለብሽ። እንደውም ቂጤ ነው የምነካው። እንደውም ቂጤ ነው የምነካው። ኧረ በሴት ብትሆንስ ምን ችግር አለ? ፓንት ታደርጋለች። አረቁታ ነው ቤታችን በኋላ ስገባስ ወንድ ከሆነ ግን ችግር የለም። ኧረ በእናትሽ ስትራቴጂ አንቺ አይደረግም። የምር አይደረግም። ቂጤ እነካለሁ። አስርሻለሁ። ፕላስተር ነው የማመጣው። ቂጤ እነካለሁ። የምር ፕላስተር አመጣለሁ። ቂጤ ነው የምነካው።
ወንድ እኮ ነው በቁምጣ እኮ ነው የሚዋኘው። ልጃችን ላይ ጨክኝ ነው። እሺ ደግሞ አንተ ልንካ እኔ ላይ የምትነኪማ ችግር የለውም። ደረቴ የምትነኪ ናፈቀሽ ፊትህን ልንካ። እንደውም አንተ ላይ ይወጣል እንዴ? በጣም ነው ለማ ስለዚህ ነው ፊት ልንካ። አረፊ በና አንሳት ሁሉንም አንሳ። በተለይ ኮካውን አንሳ። እሺ ነካ ይሄ ነው ምናካ ታችን ቂጡ ላይ ነው የሚወጣው። እሺ የምታጨረሳ ለልጅ ጨፈኝ ለጭ ለምን እንደዚህ ያደረክ? እኔ ምንጭ እነካለሁ ማር በእናትህ ቶሎ ቶሎ ጨርሰው ነው ቶሎ ብልጭ ጨርሰው ነው። ታምናለህ? በሽታ ታምናለህ? በሽታ ታምናለህ? ባባ አታሸንቂኝ። ጌታ አታሸንቂኝ። ታምናለህ ወይ? አዎ አምናለሁ። ታምናለህ? ለምን እንደዚህ ያደረክ? ኧረ በእናትሽ ረፊ የምር ምን ልንካ? ለፊቴ ልንካ? ይኸውልሽ የልጃችን ሰውነት መበላሸት ኃላፊነት አንቺ ነሽ የምትወጂው። አንተ ነህ የምትወስደው። እንደዚህ አድርገህ ጠብቀህ ይሄን ቤት አንተ ነህ። ያንተ ጥፋት ነው። ኧረ እንደዚህ ይደብራል። ማርያምን ይደብራል። ማርያምን ጥፋቱ አንተ ነው። ማን እንደዚህ አድርገህ ጠብቀኛለህ? አይቻልም። ይሄ ለጨጓራሽ ጥራለ ምን እኔ ሆስፒታል ሳመላለስሽ ሙሉ አይቻልም። ይሄ ማቻል እሱ እነካለሁ ወይ እነካለሁ ወይ ምርጫ አንተ ነው። ኦኬ በቃ እሺ ቁጭ በይ። አመጣልሻለሁ። ሌላ ሌላ ምትወጂውን አመጣልሻለሁ። ስለ ሽታ አታውቅም? አውቃለሁ። ሌላ ሽታ የምርሽን ነው? እና ይሄ ነው ልጅ ቂጥ ላይ ታሽ ኧረ አንቺ ድብርሻል። አይደብርሽም እንዴ? በእውነት እንደዚህ አይደረግም። ማርያምን አንተ የቱ ጋር ነው ያለብህ? የለብኝም ምን አንቺ ግን አገላብጠሽ ማየት ያለብሽ። እኔ እንግዲህ ማየት አልችል ጀርቤ። እሺ አገላብጫ ይላል። እንደዚህ እያገላብጥ ቆስጤቻ ይላል። እሱ በኋላ ይሻልሻል ወይ ደግሞ በኋላ። ስለዚህ ምርጫ አንተ ነው። ከወለድሽ በኋላ ተጠንቅቄ እንደዚህ አድርጌ ይዣለሁ። እሺ ቁጭ በይ። እሺ ላምጣልሽ። በቃ አንቺ የምትወጂው ነው። አልፈልግም። አንሳልኝ። ይሄ እንዳለ እንኳን ሳለው ግን ላንቺ አንሳ። አንዴ ቃል ነው ሰጥ። አትብላ ደግሞ አትብላ። እውነት አትበላ። ዳለሳ እኮ ነው። ቆይ እየበላ ነው እንደምታነሳው። አስቀምጡት። ናካለ ምን ይልንካ? አራፊ ይበላሽ ወጣ ታንቺ የሚያመጣውልሽ ነገር ይፈታል። ልጃችን እጅ ላይ ታ ላንቺ ገዞልሽ ነገር የራሱ ጥፋት ነው፣ የራሱ ጉዳይ። ላንቺ ገዞልሽ አላቀልህም። ለምን እንደዚህ ያደረክ? የአማርኛ ነገር የምከለከለው ለምን አደረክ? የአማርኛ ነገር አዘጋጅልሻለሁ። አታለው ግዴ ነበር ለንቴ ሌላ ዘገጅልሻለሁ። የአማርኛ ላስታለሽ ነው። ቁጭ በይ። አንሳ እንዳለ እንዲህ ብለሽ ቁጭ በይ። ልጅ ተወላለሽ። ቁጭ በይ። ቁጭ በይ። የምን ቁጭ በይ? አትኪ ምን ሰው ምን ነገር ነው? እንደሱ ነው እኮ ጌታ እንደሱ ነው እኮ ከፍ በእናትሽ ያሪያ ማር በእግዚአብሔር አትችልም። ጌታ የራስ ጥፋት ነው። ኃላፊነቱን ትወስጃለሽ። አትጉረስ። ያስጠላል። ክፉ ምን እያደረክ ነው? ይሄው እዚህ ላይ ተቀሰሽ ይሄ ከፈለግሽ ታቸው ከፈለግሽ እንደፈለግሽ ነው። ይሄ ከቻ
በቃ በህፃነት ስ እንደፈለግ ሁሉ ላበት ነው የሚያስል እኔ በሌለውበት መብላት ትችላለህ። የራስህ ሰጠሁሽ እኮ አልፈልግም። እሱ እንድትበላ እሺ፣ ወደዚህ ዞር እጠበላለሁ። እሺ፣ በጭራሽ እሺ፣ እራስሽ በጭራሽ አትበላም። እሺ፣ እራስሽ በቃ ቀንሰሽ ቢ እንደፈለግሽ ይንካሻ በጥቅጣሽም ከፈለግሽ ጠጪው እንደፈለግሽ አድርጊ። በቃ አይመለከተኝም። ደግሞ ብዙ እኮ ነው። እስኪ ደግሞ እንችላለን። እሺ፣ ተፍታ ቀንሽ ነው። እኔ መቼ ችግር የለም። አሁን አትነካኪም ሰውነትሽ አትበላም። አሁን አትነካኪም ሰውነትሽ እኮ እኔ መብላት እንችላለን። አንተ ግን አትበላም። እሺ እሱንስ አትበላም። በእናትሽ ቢ ቁጭ ቀንስነሽ አጀብ ቀንስነሽ ቀንስነሽ በቃኝ። አይ የቀረውን እንድጠጪው እኮ ብያለሁ። የቀረውን ደግሞ ቀስ ብዬ እንትን አልፈልግም። አትበላትም። ኧረ በእናትሽ እንደዚህ ቋጣሪ አትሁኚ። አንተ እንጂ ቋጣሪ ክፉ ነው። እኔ እኮ ነኝ የገዛሁልሽ ለራስሽ። ደጋረገ ይሄን ሁሉ ማን አድርጋለ? ምን አደረኩ እኔ? ፊት ለፊት የምታደርገው እንዲህ ምራቄን የምታስውጠኝ ይሄ አንቺ ምራቄ ታጥጪ ሰጠሁሽ ምግብ በይሆን እንዳትነካኪ። በቃ እሷ እንደዚህ ከዚህ በኋላ አትነካኪ። ከዚህ አልፏል። በቃ ተረስቷል። ይሄ የምትበይ መታመም ነው ስራሽ። ኮካም ደበቆ አንድ ጉንጭ ልጠጣ እያልኩ አትበላም። ይሄ ባህሪሽ ነው። ትክክለኛ ባህሪሽ ነው። አትበላም። ለምንድን ነው? ለማንኛውም አንድ ነገር ልንገርሽ። ይሄ ሁሉ ንጭንጭሽ፣ ይሄ ሁሉ ማስፈራሪያሽ ማለት ነው እስቲ ቀና ብለሽ እያያችሁ ነው ጋይስ፣ እያያችሁ ነው። በምን እንደምታስፈራራ እያያችሁ ነው። ጭራሽ ያልጠበቅኩትን ነገር ነው ያደረገችው። እንዴ ቂጤ እንደካለ ተፈለክ ስትል የማሽው ፍትሽ ምን ነው? ሜሲ ይመጣል ያሳከኝ ቪዲዮ ቀረጽክ? ምን ታለ ሪአክሽንሽን ከአገባብ ጀምሮ አንቺ በጣም ገርሚ ሰው ነኝ። እንዴ በልጃችን ላይ ጨክኝሽ እዚህ ጋር ደረቴን ነው ብለው እንደዚህ ምን አንታንሽ ሌላስ አይደብርሽም? እንዴ ለማንኛውም እያየሻቸው አውራቸው ደግሞ ሰላም ቢያቸው ብለሽ እኔ ልናበት በነፃነት አሁን እየጠበቁሽ ነው። ምን ሰርተልኛል? ተገኝቻለሁ። እሺ ግን አትብላ፣ እየደበረኝ ነው። በእናትህ በእውነት አትብላ። ታበኛለሽ? አላበላም፣ ግን እሱን አትብላ። ይሄን ካበላሽ ይሄን አቆማለሁ። ይዣችሁ ይላሉ እንጂ እሺ አበላል አይዳንት እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ሰላም ነው። ዛሬ እንግዲህ ባልጠበቁት መንገድ ነው የመጣው። እውነት ለመናገር ተገኝቻለሁ። በዚህ መንገድ ባለቀኝ ደስ ይለኝ ነበረ፣ ግን ተገኝቻለሁ። እንዴ ያያችሁ ነው የሚያደርገው። የምከለከለውን ነገር ሁሉ ደርድሮ ጠበቀኝ። ምራቄ መዋጥ የለብኝም። ለማንኛውም ጋይስ ተይዛለች። እጅ ከፍንጅ ነው የተያዘችው። በዚህ ሁሉ ማስፈራራት ውስጥ ነው እንግዲህ እያለች ያለች። ከባድ ሰው ነች ግን ወይ ለማንኛውም ልጃችን ለሽታ ቢወጣ ተጠያቂነቱ አንተ ነህ። እንኳን በቪዲዮ ተያዘ እንደው አልነካሽም። እንኳን በቪዲዮ ተያዘ አልነካሽም። ሰውነትሽ በዚህ ቪዲዮ ምንም አልነካሽም። አይተሻለሁ፣ በደንብ ነው ያየሁሽ። አንተ ግን ሽታ የለኝም ማለት እኛ ላከም እስቲ በኋላ ትፈትሽኛለሽ ወይ ነገር ቃት ወይ እናንተስ ቤተሰቦቻችን እንዴት ነው?
ሽታ የሚባለው ነገር አለባችሁ በሰውነታችሁ ላይ ምናምን ነገር እንዴት ነው የሚወጣው? እስኪ የምታውቁትን ነገር ይሄ አባባል ነው ወይስ የእውነት ነው? ምን ትላላችሁ? እኔ እንግዲህ ብዙ ሰዎች እንግዲህ ነግረውኛል፣ ቤተሰብ ነግሮኛል። እንዳትነካ ራሷን ሲያምራት ወደ አርግላት እንዳትነካ፣ ከነካች ልጅ ሽታ በሽታ ነው የተነካበት ቦታ ይወጣል ይላሉ። እና እናንተ ምን ትላላችሁ? እስቲ ይሄ በዚህ ጉዳይ ምን አይነት አስተሳሰብ ነው ያላችሁ? እውነት ነው ወይስ ውሸት ነው? እውነት ከሆነስ እናንተ ላይ ወጥቶባችኋል ወይ እናትም ካላችሁ እዚህ ጋር ልጆቻችን ላይ ወጥቷል ወይ? የነካችሁበት ቦታ በእርግዝና ጊዜ እኔ እዚህ ጋር አለብኝ፣ እኔ እዚህ ጋር ነው ያለብኝ ፊርማ ስታምብ እኔ። እስቲ ምን ትላላችሁ? ኮመንት ላይ ያስቀምጡልን። እውነት ዛሬ በማልጠብቀው መልኩ ነው ያገኘኸኝ። ተይሻለሁ ግን እንደዚህ አይደረግም። ግን ክሽሻለሁ ለማለት ጥሩ አይደለም። ምራቄ መዋጤ ራሱ እዚህ ጋር እያየሁ መጎምጀቴ ራሱ ጥሩ አይደለም። አይ ችግር የለውም። መጎምጀት እንኳን ሁሉም ሰው ይጎመጃል። አንቺ ብቻ ለመጎምጀት ችግር የለውም። ለማንኛውም ጋይስ ይሄን የመሰለ ቪዲዮ ተገኝቻለሁ ያለው መልካም እንደዚህ መደረግ ጀመረ። ፕራንክ ነው ብዬ ራሱ መናገር እኮ በቃ ጨነቀኝ፣ ግራ ገባኝ። በቃ ይሄ ሳቄ በጣም በዛብኝም ይሁን ለማንኛውም ይሁን እንግዲህ፣ ግን ዋናው መያዟ ነው። ጎበዝ፣ ዋናው መያዝሽ ነው። ባልጠበቁት መንገድ ነው ማስተዋል ራሱ አቃተኝ። እዚህ ጋር እንትን ወሰድኩ፣ በቃ አቴንሽን ወሰድክብኝ። ለማንኛውም ጋይስ ይሄን ይመስላል እንግዲህ። በቆንጆ ፍራንክ ተይዛለች ውዷ ባለቤቴ። ኤኒዌይስ አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉበት። እንወዳችኋለን። አዲስ ቤተሰቦቻችንም እንኳን ደህና መጣችሁ ወደ ቤታችን። በጣም እንወዳቸዋለን። የምሰጡን አስተያየት ኮሜንቶች እንዳለ ደስ ብለውናል። መልካም ናቸው። እንወዳቸዋለን ጋይስ። እንግዲህ ሰላምና ጤና ይስጣችሁ። ባይ